ሀብል ሂጂና ልብሷን አምጪላት። ያቺ ሜርሲ የምትባል ህጣን ቁራጭ ጋር እዚህ ቤት ውስጥ ማየት አልፈልግም። እስክንድር እኔም ከዚህ በኋላ ወንድም አለኝ ብዬ እዚህ አልቀም። ትሰማኛለህ? አንተም ልክ እንደ ቤተሰቦቼ ሞታል። እሺ አንቺ ደግሞ ልጄን ለመግደል ስታሴሪ ነው የሞትሽው። እስክንድር ምን 10 ጊዜ ልጄ ትለኛለህ? ልጄ እንደሆነ ሜርሲ ብቻ ናት። እሺ አንቺ እርኩስ! ልጄን ለመግደል ካሰብሽ በኋላ ደግመሽ እዚህ ቤት ውስጥ መጫለሽ? አባዬ እባክህ ለምን በቃ ወይ ግደለኝና እንገላገል። አባዬ ምን እያደረክ ነው? እባክህ ተረጋጋ። ልቀቀኝ። ተረጋጋ እያልኩ ነው። እኔን ለመግደል ብትሞክር እንዴት ነው አንተን ልገል ነው ብላ ለራሴ የምትነግረኝ? መቼም ይሄድን አላደርገውም። አሁንም ቢሆን ወንድሜ ላይ እንደዚህ አይነት ጭካኔ ማስብ ሰው አይደለሁም። እባካችሁ ተረዱኝ። እኔ እንደዚህ አይነት ልጅ አይደለሁም። የእናቷን ፍቅር ስል አሁን ደግሞ የማይል በዚህ በኩል ደግሞ የሰው እናትና እህት ፍቅር ቀምቼ እየኖርኩ ነው። ላኪ ከዚህ ነገር ውስጥ እንዴት ነው የምወጣው? ሀብል በመጥፎ አጋጣሚ እናቷን አገኘች። ኩኩሻ ግራ ተጋብታለች። እውነቱን ተናግሬ ይሄን ፍቅር ልጣ ወይስ ደግሞ እውነቱን ደብቄ የሰው ህይወትን እየኖርኩኝ የእናት ፍቅር ላጣጥም? አሁን ደግሞ የእህትነት ስሜት እህት ተጨምሮበት ምን ላድርግ? አይ ችየማ ይህን ነገር ማጣት አልፈልግም እያለች ነው። ይህን የተመለከተችው ወይዘሮ ሀና ከልጇ ጋር እንዲተዋወቁና ያን ያህል ቀረቤታ እንዲኖራቸው አልፈለገችም። ምክንያቱም ወይዘሮ ሀና ሙሉ በሙሉ እንድትጠራጠር ያደረገቻት ወይዘሮ መነን የገንዘብ ፍቅሯና አንዳንድ የምትመለከታቸው ነገሮች ትክክል እንዳልሆኑ አስተውላለች። ስለዚህ ልጇ ከእህቷ ካልሆነች ልጅ ጋር ተዋውቃ ከሷ ጋር ተቀራርባ እህቷ አለመሆኗ በተረጋገጠ ጊዜ እንድትሰበርባት ስላልፈለገች ቀረቤታዋን በልክ እንድታረግ ብትመክራትም ግን ደግሞ ልጇ ካናዳን ያህል ሀገር አቋርጣ እህቷን ለማግኘት መጣ። በዛ ላይ ደግሞ እንግዲህ እንስፍስፍ እያለች ነው ለእህቷ። ኩኩሻ እባክሽ አሁን አንቺ ለምትዩ ነገር ሁሉ እኔ ባዲያ ነኝ፣ ግን ደግሞ ይህንን ፍቅር ማጣት አልፈልግም ብላለች። ወይዘሮ ሀና ሀሳቧን የመቀየር ፍላጎት ያላት አትመስልም። አንዳንድ እቃዎችን ልግዛ ብላ በወጣችበት ድንገት ልጇ ላይ ባደረሰችው መኪና አደጋ ልጇ ጋር ተገናኝታለች። ወይዘሮ ሀና ልጇ ሀብልን ስታገኝ ምን ተሰምቷት ይሆን? አቶ እስክንድር ከባድ ውሳኔን ወሰነ። ይህን ውሳኔ እንዲወሰን ያደረገችው አጸዴ በተደጋጋሚ ለዝራ ያላት ጥላቻ ጎልቶ ወጥቷል። ዝራ የቤተሰቡ አባል እንዳልሆነና ባዲያ እንደሆነ በተደጋጋሚ ትናገራለች። ይህ ብቻ አይደለም፣ አቶ እስክንድር እውነቱን አወቀ። አጸዴና ሜርሲ አንድ ላይ ሆነው እዝራን ስለማስገደል እያሴሩ እንደሆነ እንዳወቀ ሀብል ለአቶ እስክንድር ተናገረች። ይህን ባወቀ ጊዜ አቶ እስክንድር ራሱን ስቶ ወደቀ። ይህንን ከማቅ ኖሮ ይህንን ከምሰማ በሞት ይሻል ነበርም እያለ እጅግ በጣም አዘነ። እናም ለሚሰስትላት ልጁ ሜርሲም ሆነ ለአጸዴ ምንም አይነት ርህራሄ እንደሌለው ተናገረ። አጸዴ ከዚህ ቤት መውጣት አለባት የሚል ውሳኔ በተወሰነ ጊዜ ቤቱን ለቃ እንድትወጣ እዝራ ቢነግራትም እዝራና ሚስቱ ለዛ ቤት ባዲያ እንደሆኑና የቤቱ ባለቤት እሷ እንደሆነች በተደጋጋሚ በመናገሯ የተነሳ እዝራ እኔ ማን ነኝ እንዲል ያደረገችው ይመስላል። እዝራ ይሄ ጥያቄ ተደጋገመ። ይቺ ሴት ስለኔ የምታውቀው ነገር ይኖራል እያለ ነው። አቶ እስክንድር እህቱ ላይ ሽጉጥ ደቀነ። ልጁ ሜርሲም ላይም እጁን አነሳ። ሁለቱም ከዚህ ቤት ይውጣልኝ የሚል ውሳኔን ወሰነ። አጸዴ እንጂ ቤርሲ አትወጣም አለ እዝራ። ቤርሲ በሚገርም ሁኔታ እጅግ በጣም ተጸጽታ ወንድሟን ይቅርታ ጠይቃለች። እዝራም ቢሆን እህቱን እንዲያምናት ያደረገው መቼም ልታስወግደኝ ብትፈልግ በራሱ አንደበት አትነግረኝም የሚለው ነገር እዝራን እህቱን እንዲያምናትና ይቅርታ እንዲያደርግላት አድርጓል። ግን ደግሞ እውነቱን በመናገሯ የተነሳ እዝራ ከሀብል ጋር ተጣልቷል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ወይዘሮ መነንና ሀብል ኩኩሻን ያስደነገጠው ከባድ ክስተት ተፈጠረ። ይህም ምንድነው?
ወይዘሮ ሀና ስለኔና ስለ ኩኩሻ እናትና ልጅ መሆን ማረጋገጫ ፈልጋለሁ። ለዛም ደግሞ እኔና ኩኩሻ ዲኤንኤ መመርመር አለብን ብላለች። ይሄ ነገር ወይዘሮ መነንን እጅግ በጣም አስደንግጧታል። ወይዘሮ መነን ሀናን ለማሳመን እየሞከረች ነው። እስከዛሬ ድረስ ስላላመንሽን እጅግ በጣም እናዝናለን። ስላላመንሽን ነው አይደል የዲኤንኤ ምርመራ ያስፈለገው? እንዴት ነው ማልታመነው የሚል ሀሳብ አንስታለች። ግን ደግሞ ወይዘሮ ሀና እንድትጠራጠር ያደረጓት ብዙ ጥያቄዎችን የሚፈጥሩ ሀሳቦች ተነስተዋል። በዚህ መሀል እያሉ አንድ አስቸኳይ ስልክ ተደውሏል። ይህን ስልክ ባነሳች ጊዜ ወይዘሮ ሀና ልጇ ከካናዳ እየመጣች ነበር። ከዚህ በፊት ከእናቷ ጋር እህቷን ለማየት ጓጉታ ለመምጣት ብትፈልግም በወቅቱ እሷ ፈተና ላይ ስለነበረች መምጣት አልቻለችም ነበር። ግን ደግሞ አሁን ፈተናዋን ካጠናቀቀች በኋላ አጎቷ ትኬት እንዲቆርጥላት ካደረገች በኋላ እህቷን ለማየት ጓጉታ ወደ ሀገረ ኢትዮጵያ ተመልሳለች። በዚህም ጊዜ ይሄንን ስትነግራት ወይዘሮ ሀና እጅግ በጣም በከባዱ አዝናለች። እንዴት እንደዚህ ታረጊያለሽ? ብቻሽን እንዴት ትመጫለሽ? እንዴት ሳታሳውቂኝም? እያለች ነበር ልጇን። እሷም እህቷን ለማየት ጓጉታ እንደሆነ በተናገረች ጊዜ አይ እህትሽ ገና ብዙ ጉዳይ አለ እያለች ነው። ስለ እህቷ መጣራት ያለበት ነገር እንዳለና ያልተጣሩ ብዙ ውዝግብግብ ነገሮች እንዳሉ ተናግራለች። ግን ደግሞ በዚህ ሁኔታ ምንም ነገር ስለእናቷ መስማት አትፈልግም። እህቷን ብቻ ለማየት ጓጉታለች። እኔ እኮ ሰርፕራይዝ ያደረኩሽ መስሎኝ ነበር፣ አጠፋሁ እንዴ እያለች ነው። እንዴት ብቻሽን ትመጫለሽ በተባለች ጊዜ ፕሌን ውስጥ ብዙ ሰዎች እንዳሉና ብቻዋን እንዳልሆነች ተናግራለች። ወይዘሮ ሀና ያለችው ግን ለእሷ ሳታማክራትና ቀድማ ሳታሳውቃት ድንገት መምጣቷን ነበር። ቢሆንም ግን እንግዲህ የወይዘሮ ሀና ልጅ በጉጉት ወደ ኢትዮጵያ ስትመጣ ነገሩ ተቋርጦ በቃ አስቸኳይ ስልክ ገጥሞኛል፣ እህትሽ እየመጣች ነው፣ እሷን ወደ ቤት ሄጄ ማምጣት አለብኝ ብላ ተነስታ ልጇን ልታመጣ ሄዳለች ማለት ነው። እንግዲህ ኩኩሻ ተስፋ የመቁረጥ ደረጃ ላይ እየደረሰች ትመስላለች። አሁን ላይ ወጣ እስከምትገባ ድረስ እንኳን እየናፈቀችኝ ነው። በዛ ላይ ደግሞ ሌላ ተጨማሪ ነገር አለ፣ እህት የሚሉት ስሜት፣ የእናትነትን ስሜት። በእርግጥ ይሄ ነገር ባያበቃ ደስ ይለኝ ነበር። አሁን ግን ሁሉም ነገር መቋጫው ደርሷል። ምን አለበት ይህን ህይወት ላይ እዛው ጎዳና ላይ መኖሬ ይሻለኝ ነበር። እኔ አሁን ገንዘብ አይደለም የሚያሳስበኝ፣ እኔን የሚያሳስበኝ ነገር የእናትነት ፍቅሯ ነው እያለች ነው። ወይዘሮ መነን ኩኩሻን በደካማ ጎኗ እየገባች ለማሳመን እየሞከረች ነው። ኩኩሻ ማጣት የማትፈልገውን የእናትነት ፍቅር፣ እሺ አሁን አይተሽ የማታውቂውን ህይወት እየኖርሽ ሁሉም ይቀር፣ የእናትነት ፍቅሩ ራሱ ማጣት ትፈልጊያለሽ? ስለዚህ የነገር መበላሸት የለበትም። አሁን ለእህትሽ ጥሩት መሆን አለብሽ፣ ጥሩ አቀራረብ ማድረግ አለብሽ ብላት ነበር። ግን ደግሞ ኩኩሻን ያስጨነቃት እውነት አለ። ይሄ እውነት ምንድነው? የሷ ያልሆነን ህይወት መኖሯ። እውነት አንድ ቀን መውጣቱ ስለማይቀር እውነቱ በሚወጣ ጊዜ ደግሞ ወደ ኋላ የምትመለስበትና የምታርፍበትን ማረፊያዋን ባሰበች ጊዜ እጅግ በጣም ያስጨንቃታል። ቢሆንም ግን አሁን ላይ ጨክና እውነቱን ማውጣት አልቻለችም። ምክንያቱም ከወይዘሮ ሀና ጋር ያላትን ቀረቤታ ማጣት አልፈለገችም። የእናት እቅፍ፣ የእናት ጠረን፣ በእናት እጅ መደባበስ፣ ብዙ የማታውቃቸውን አዳዲስ ነገሮች ለምዳለች። በዛ ላይ እህቷ እሷን ለማየት ጓጉታ ወደ አገሯ ተመልሳለች። የእነዚህ ነገሮች ተጨማምረው ኩኩሻን እንድትሰስትና እውነቱን እንድትደብቅ፣ በዛ ላይ ደግሞ ከነፍሷ ጋር ትግል እንድትገጥም እያደረጋት ነው። እህቷ በጉጉት መታ እሷን ለማየት ስትጓጓ፣ ግን እሷ ያን ያህል ጥሩ ስሜት ላይ አልነበረችም። እህቴ ብላ አቅፋ ስትስማት የበለጠ ደግሞ መሰሰትና እውነታው ባይወጣ ብላ መመኘት ጀመረች። ግን ደግሞ ውስጧ የሚላት ነገር አለ። አንቺ ቀምተሽ የምትኖሪው የሰው ህይወት ነው፣ ያንቺ ያልሆነውን አንድ ቀን እውነቱ ሲወጣ መመለሻሽ ወደ ኋላ ያው የነበርሽበት ጎዳና ነው የሚለው ነገር ሰላም ነስቷታል። ግን ለጊዜውም ቢሆን ማጣጣም ፈልጋለች። ቢሆንም ግን ይህንን ማድረግ ከህሊናዋ ጋር ጦርነት ሆኖባታል። እህቷ ረጅም ዓመት እንደምታውቃት እህቴ ብላ በጉጉት ስታቅፋ ስትሰማት የኩኩሻ ሁኔታ ግን የቀዘቀዘ ነበር። እናም ወይዘሮ ሀና እንዴ እህትሽ እኮ የመጣችው አንቺን ብላ ነው፣ ከዚያ ድረስ ብቻዋን የመጣችው ለኔ እንኳን ሳትነግረኝ፣ ስለዚህ ጥሩ ጊዜ ልሰጫት ይገባል፣ ልትንከባከቢያት ይገባል እያለቻት ነው። ግን ደግሞ እውነታው ስላስጨነቃት በቃ እኔ እዚህ መቆየት አልችልም ብላ ወደ ክፍሏ ተነስታ ገብታለች። በሌላ በኩል አጸዴ ቤተሰቡን ሰላም ነስተዋለች። አቶ እስክንድር ምን ተፈጥሮ እንደሆነና ለምን እንደዛ እንደተደረገ ማወቅ ፈልጓል። እዝራ ያለ ምንም ምክንያት ሴት ልጅ ላይ እጁን እንደማያነሳ ባወቀ ጊዜ እንግዲህ እውነታው ምንድነው? ምን ብትነግረው ነው? ምናልባት የኔ ልጅ እንዳልሆነ ነግራው ይሆን ወይስ ምን ተፈጥሮ ነው የሚለው ነገር ጥያቄ ውዝግብ ፈጥሮበታል።
በዚህ ሁኔታ ላይ እያሉ እንግዲህ አጸዴና እዝራ እንዲሁም ደግሞ ሀና ሆነው ሀብል ሆነው አንድ ላይ ሆነው እያወሩ ነበር። ምን አጥፍቶና ምን አርጋው እንደሆነ ጥፋቱ ምን እንደሆነ እሱን እንደዚህ ለማድረግ የወሰነችው እሱን እስከ ማስገደል እስከ ማስወገድ ደረጃ የሚያደርስ ጥፋት ምን እንደሆነ እየጠየቃት ነበር። እሷም አንተ እስካለ ድረስ እዚህ ቤት በሰላም መኖር የለም፣ አንተ ባለህበት አንተን ግዴታ ከዚህ ቤት መጥፋት አለብህ እያለች ነው። ኩኩሻ አጸዴ በድፍረት እዝራ መናገር ጀምራለች። እንግዲህ ድንገት አቶ እስክንድር መጥቷል ማለት ነው። ከዚህ በኋላ እኔ ላንቺ ህይወቴን ልሰጥሽ አልችልም። ሌላ ምን እንዳረግልሽ ነው የምትፈልጊው? ህይወቴን ግን አታስቢው እያላት ነበር። እሱም አቶ እስክንድር ድንገት ደርሶ ምን ማለት ነው ህይወት? ከኔ ምንድነው የምትፈልጊው ባላት ጊዜ የምፈልገውንማ አንተ ጠንቅቀህ ታውቃለህ የሚል ሐሳብ አንስታለች። እና ህይወቴን ነው የፈለግሽው? እሱን ከሆነ ግን በጭራሽ ባታስቢው ይሻልሻል። የማይታሰብ ነገር አታስቢ፣ በጭራሽ ህይወቴን ልሰጥሽ አልችልም ብሏታል። ምን ማለት ነው? እውነታውን ንገሩኝ እያለ ነው። አባዬ አትጨናነቅ፣ ያምሃል እያለ ነበር እዝራ። አይ ማለት የፈለኩት ይሄን ነው፣ ዝም ብዬ በአጋጣሚ ተናድጄ ሐሳብ መጥቶልኝ እንጂ የተለየ ነገር እንኳን ኑሮ አይደለም ብሎ ለማስረዳት ቢሞክርም አቶ እስክንድር ግን አይ ያለ ምክንያትማ ይሄን ነገር ልትል አልቻልክም፣ እውነታውን ንገሩኝ። ህመሜን እያጸናችሁት ያላችሁት እውነቱን መደበቃችሁ ነው። የእናንተ እውነት መደበቅ እኔን የበለጠ እያሳመመኝ ነው ብሏል። እንግዲህ በዚህን ጊዜ ሀብል ብድግ ብላ አባዬ እውነቱን እነግርሃለሁ አትጨነቅ ብላለች። እዝራ ሀብል እውነቱን እንዳትናገር እየተጨቃጨቀ ነው። ግን ደግሞ ሀብል ወስናለች። አባዬ ቤርሲና አጸዴ ሆነው እዝራን ስለማስወገድ እያወሩ ነበር። እዝራን ለማስወገድ እያሰቡ ነበር። ዋሽው እንዴ? ይሄውና መጣች ቤርሲ እውነቱን ተናገሪ እያለች ነበር። በዚህን ጊዜ አቶ እስክንድር ራሱን ስቶ ወደቀ። እዝራ የስራሽን ይስጥሽ፣ ሀብል የስራሽን ይስጥሽ፣ አትናገር እያልኩሽ እንዴት ይሄን ታደርጊያለሽ? አባቴን ገደልሽ፣ አሁን አምቡላንስ ጥሩ እያለ ሲጨናነቅ በነበረበት ጊዜ አቶ እስክንድር ወደ ራሱ ተመልሷል። እዝራ ሀብልን እጅግ በጣም አዝኖባታል። እንዴት እንደዚህ ታደርጊያለሽ ብሎ ከሷ ጋር ተጣልቷል። አቶ እስክንድር እውነቱን ማወቅ ስለነበረበት እውነቱን አወቀ እንጂ እሷ ምንም ያጠፋችው ነገር እንደሌለና እሷን እንዳይናገራት ቢሞክርም እዝራ ተናዶ ከዚህ በላይ እዚህ መቆየት አልችልም ብሎ ተነስቶ ሄዷል። አጸዴንና ቤርሲን እነዚህ ሁለት ሰዎች ከዚህ ቤት አስወጣልኝ እያለ ነው አቶ እስክንድር። ከዛ በፊት ግን አቶ እስክንድር እዝራ አጸዴ እዛ ቤት እንድትኖር አልፈልግም ባለ ጊዜ እኔም እኮ ባትኖር ደስ ይለኝ ነበር የኔ ልጅ፣ ግን የቸገረ ቸግሮኝ ነው። እናቴ አደራ ብላኛለች። የእናት ቃል ደግሞ የትም ቢሆን ይከተላል። አባቴም እንኳን ለሷ ጥሩ ስሜት ባይኖረውም ግን ደግሞ የእህትህን ነገር አደራ የትም እንዳጠላት ብሎኛል። ስለዚህ አደራ ኑሮብኝ እንጂ እኔ እሷን ፈልጌና ወድጃት አይደለም። ግን ደግሞ አደራን ቃልን መብላት እጅግ በጣም ከብዶኝ ነው። ምን ላድርግ የኔ ልጅ? እስቲ አንተ ፍረድ። አሁን ላይ ግን የቤቱ አስተዳዳሪ ኃላፊነቱ በአንተ እጅ ስለሆነ አንተ የፈለከውን ነገር ማድረግ ትችላለህ እያለ ነው። እና ጸዴም ባስወጣት ከዛ ቤት ቅር አይልህም ባለው ጊዜ እኔ ምንም ቅር አይለኝም፣ ባንተ አላዝንም እያለው ነበር። እዝራ ይሄንን ባለው ጊዜ አባቱ በሱ ላይ ይሄን ያህል መተማመኑ የበለጠ እንዲደሰት አድርጎታል። እዝራ አባቱ ስለሞት እንዲያወራው በጭራሽ አይፈልግም። የማርዳ የሕክምና ክትትል በቅርብ እንዲሆን ተብሎ እዛ ሆስፒታል መኖርን ቀጥላለች። ማርዳ አሁን ላይ ለክትትልም ሆነ ለሷም የተሻለ ነው የተባለው እዛ ሆስፒታል አልጋ ይዛ እንድትኖር ተወስኗል ማለት ነው። እናም ከሆስፒታል ተደውሎለት እዝራ መድኃኒት እንደሚያስፈልጋት ተነግሮት ወደ ሆስፒታል ለመሄድ እንግዲህ መጀመሪያ አጸዴና ቤርሲ የሚባሉ ሰዎችን እዚህ ቤት ማየት አልፈልግም ስላለ አቶ እስክንድር እነሱን ለመናገር እሷን ቤቱን ለቃ እንድትወጣ ሊነግራት እንግዲህ እዝራ ወደ ክፍሉ ሄዶ ነበር። አጸዴ ጭራሽ ሁሉም ሰው በእኔ ላይ ዞረብኝ፣ በጭራሽ አልለቃችሁም እያለች ነው። አጸዴ አሁንም ቢሆን በየትኛው በኩል አድርጌ ላጽዳላት ቤተሰቡን ላተራምሰው የሚል እቅድ ሌላ ሴራ እያሴረች ትገኛለች። እዝራ ድንገት ከሄደ በኋላ ቤቱን ለቃ እንድትወጣና እዚህ ቤት ማንም ሰው ሊያያት እንደማይፈልግ በተናገረ ጊዜ ይህ ቤት ያንተ ስላልሆነ የኔ ይመለከተኛል፣ አንተ ምንም ያልሆንከው ለዚህ ቤት ተቀምጠህበታል። ስለዚህ ከዚህ ቤት በጭራሽ ልወጣ አልችልም፣ ከፈለክ አንተ መሄድ ትችላለህ እያለች ነው። እዝራ ጉልበት እንዲጠቀም እጅን እንዲጠቀም በድጋሚ እንድሳሳት አታድርጊ፣ ቤቱን ለቀሽ ውጪ እያላት ነው። እሷም ከዚህ በላይ ምንም ልታረገኝ ስለማችል የፈለከውን ማድረግ ትችላለህ፣ ግን ደግሞ ቤቱን ለቀቅ ያልወጣም በሚል
ሲጨቃጨቁ አቶ እስክንድርና ሀብል ሰምተዋል። ድምጽ ሰማን አይደል? አጸዴ ናት ብሎ ተንደርድሮ አቶ እስክንድር ወደ ያሉበት ክፍል በሄደ ጊዜ አጸዴ ቢገባ አንተ ለዚህ ቤት ምንም ነህ፣ እኔ የእናትህ ልጅ ወንድሜ ነኝ፣ የእናትህ ልጅ እህትህ ነኝ፣ ግን ደግሞ አንተ ለኔ በጭራሽ አታስብም፣ እኔን ካድከኝ አይደል? አንተ ለኔ ከዚህ በኋላ እንደ ቤተሰቦቼ ሞተሃል፣ ጠልታኛል እያለችው ነው። አቶ እስክንድርም እንዲጣላትና መጥፎ ተግባር እንዲያደርግ የገፋፋቸው ስርሰቱ የሷ እንደሆነ እየነገራት ነው። ግን ደግሞ አጸዴ እንዲሁም ሆኖ አልረታም ብላለች። አንድ ልጅን እንኳን ያሳጣሽኝ አንቺ ነሽ፣ አንድ የምሰስትላትን ልጅን እያለች ነበር። አጸዴ በተደጋጋሚ ስራ ልጁ እንዳልሆነና ልጁ ቤርሲ ብቻ እንደሆነች ተናግራለች። የአደራ ልጇን እንኳን እንዲያታይ ፊቷን እንድታዞርባት ቤርሲም እንዲጣላት እንዲያደርጓት እሷ ተበዳይ እንደሆነች በተደጋጋሚ እየተናገረች ነው። አቶ እስክንድር በቃ እዚሁ ጠብቂኝ ብሎ ወደ ክፍሉ ሄዷል። ወደ ክፍሉ ሄዶ ግን ያመጣው ያልተጠበቀ ነገር ነበር። ይዞ የመጣው ሽጉጥ ነበር። አቶ እስክንድር ሁሉም ሰው ተደናግጧል። ሀብል የስራሽን ይስጥሽ፣ ይሄ ሁሉ ያንቺ ስራ ነው እያለ እዝራ መናደድ ጀምሯል። አጸዴ ቢገባችሁ ለዚህ ቤት አንተና ሚስትህ ናችሁ ባዳዎቹ። ስለዚህ የዚህ ቤተሰብ ያልሆናችሁት አባል ያልሆናችሁት እናንተ እንጂ እኔ አይደለሁም። መልቀቅም ካለብህ አንተ እንጂ እኔ አይደለሁም። ይሄ ቤት የቤተሰቤ ቤት ነው እያለች በድፍረት መናገር ጀምራለች። ምናልሽ ብሎ አቶ እስክንድር እንግዲህ ግንባሯ ላይ ሽጉጥ ከደቀነ በኋላ እኮ ለኔ ሽጉጥ ደቀንክ፣ እኮ ለኔ ለእህትህ ለባዲያ ብለህ እኮ ለኔ ለእህትህ ሽጉጥ ደቀንክ እያለች ነው። ቢገባ እኮ ልጅህ ቤርሲ እንጂ ሌላ ልጅ የለህም፣ እንዴት ለኔ እንደስ ታረጋለህ ባለች ጊዜ አቶ እስክንድር በሰደፉ ጭንቅላቷን አውልቋታል አጸዴን። ግን ደግሞ በዚህ ሁኔታ ላይ እዝራ የማንነት ጥያቄ እንዲያነሳ አድርጋለች። ሀብል ይሄንን ነገር ስለምታውቅ እሷ እውነቱን እንዳያነሳ እንዳይጠይቅ ለማድረግ እየሞከረች ነው። እዝራ የኔና ያንቺ የመጨረሻ የሚሆነው ይህን እውነት አቀሽ የደበቅሽኝ እንደሆነ አጸዴ ስለኔ የምታውቀው ብዙ ነገር አለ እያለ ነው። አቶ እስክንድር ቤቱን ለቃ እንድትወጣ አስጠንቅቋታል። አጸዴም ጭንቅላቷን ጨምድዳ እየወጣች ነው። በዚህን ጊዜ እንግዲህ እዝራ እኔ እዚህ ቤት የተደበቀ ሚስጥር አለ፣ ሜርሲና አጸዴ የሚያውቁት የሆነ ሚስጥር አለ እያለች ነው። ሜርሲ ወንድሟ እግር ላይ ቁጭ ብላ እባክህ ወንድሜ እኔ ወደ ራሴና ወደ ቀልቤ መመለስ የጀመርኩት አሁን ነው፣ እባክህ ይቅርታ አድርግልኝ ብለዋለች። እዝራ ሁሉንም ነገር ተረድቷት፣ ግን ደግሞ እሷ ልትገለው ከፈለገች እውነት ሞቱን የምትፈልግ ከሆነ በደስታ እንደሚሞትላትና ከምንም በላይ እንደሚሰስትላት እንደኑ ብሌን እንደሚያያት ነግሯታል። አቶ እስክንድር እዝራን ለማሳመን ምንም ካንተ የተደበቀ ነገር የለም፣ ምን የተደበቀ ነገር ይኖራል ብለህ ነው? ይችን ሴት እዚህ ቤት አይኗን ማየት አልፈልግም እያለ ነው። እናም እዝራ ለእህቱ ይቅርታ አድርጎላታል። ቤርሲ አጸዴን እንግዲህ የሚረዳት አታ ህመሟ በጸናበት ጊዜ እዛው ሄዳ ጨምራላታለች። አንቺ እኮ በእኔ አጨክኝም የኔ ውድ ልጅ ያደራ ልጅ እያለቻት ነበር። ግን ደግሞ ቤርሲ እንደስከ ዛሬው ልትጫወችብኛችሁ ያንቺ ማንነት ገብቶኛል። እኔ አንቺ አሻንጉሊት አይደለሁም። አንቺ አላማሽ ይሄንን ቤተሰብ ሰላም መንሳት መበጥበጥ ነው። ሌላ ምንም ከዚህ የተሻለ አላማ የለሽም። ለዚህ ደግሞ ቢሳካልሽ እኔን ከወንድሜ ከመወደው ወንድሜ አቆራጣሽ ነበር፣ አልሆነልሽም እንጂ ብላ ምን ወንድም አለሽ ደግሞ ለዚህ ዲቃላ ወንድምሽ ባለቻት ጊዜ ለወንድሟ ስትል ጉሮሯን አንቃ ልትገላት ለትንሽ ተርፋለች። ከዚህ በኋላ በምንም ነገር እኔን ልታስፈራሪኝ አትችይም ብላ በጥፊም እንደፈለገች አድርጋት ቤርሲ ጥላት ወጣለች። አጸዴ ለክፋቷ ማረጋገጫ ከዚህ የተሻለ ቀን አልነበረም። ወደ ራሷ መመለስ ብትፈልግና መማር ብትፈልግ ከዚህ የተሻለ ጊዜ ምንም አልነበረም። ምክንያቱም እንግዲህ ማንም ሰው ታማ ለመድኃኒቷ ውሃ እንኳን የሚያቀብላት ሰው አልነበረም። አጸዴ ከዛ ቤት በወጣች ጊዜ ለወይዘሮ መነን ደውላለች። ወይዘሮ መነን ለራሳቸው በቂ ችግር እንዳለባቸውና ወይዘሮ ሀና ልጇንም ጭምር እንዲያመጣች ሁሉም ነገር ሊበላሽ እንደሆነ ዲኤንኤ ማስመርመር እንደምትፈልግ ተናግራለች። ለዚህ ደግሞ ሐሳብ እንዳለች ብትላትም ወንድሟ አቶ እስክንድር ሽጉጥ እንደደቀነባትና ከቤት እንደተባረረች ነግራታለች። ግን ደግሞ እነሱ ጋር ማረፍ እንደምትፈልግም ጭምር አሁን ፊቷ ስለተበላሸና ስለደማች እሱን ነገር ለመታጠብና በጓሮ በር እንድታስገባት እያዘዘቻት ነው። ወይዘሮ መነን አንቺ ከኛ ጋር በጭራሽ መኖራችሁም ስትላት እንደዛ ካልሆነ እንደዚህ ሆኜ ፊት ለፊት መገባ ይሆናል። ስለዚህ ሚስጥርሽ እንዲደበቅልሽ ከፈልግሽ እኔ ወደዛ ቤት መምጣት አለብኝ እያለች ነው። የተሻለ ሐሳብ አለኝ ስላለቻት እሺ ሐሳቡን ልስማ ብላ በውጭ ተገናኝተው እንግዲህ
ለአጸዴ ምግብ አዛላት ነበር። አጸዴ ከነፍሷ ጋር መሻማት ጀምራለች። ምክንያቱም ካመመት በኋላ የተወደቅሽም ያላት ሆነ አንድም ምግብ የሰጣት ሰው ለሷ አልነበረም። አቶ እስክንድር ቤርሲን ባገኛት ጊዜ ቤርሲን አንቺ ተረገምሽ እኮ በወንድምሽ ላይ ወንድምሽን ልትገሊ ነበር ባላት ጊዜ እባክህ አባዬ እንደሱ አይደለም እኔ ተሳቀቄ ሞትኩኝ ወይ ግዴለኝ እንደፈለክ አድርገኝ እያለች ነበር። አቶ እስክንድርም የሚሳሳለት ልጁ ላይ እጁን አንስቷል። በጥፊ ጆሮዋ እስከሚዞር ቢያገረጣትም ቤርሲ በድሮ ማንነቷ ብትሆን ለልጅህ ብለህትል ነበር። በአሁኑ ግን እንደፈለክ አድርገኝ፣ ጥፋተኛው አንተ ነህ፣ እኔ ነኝ። እሱም ቢሆን የኔ ሀሳብ አልነበረም። እባካችሁ ተረዱኝ። እኔ ገና ወደ ራሴ እየተመለስኩ ያለው ልጅ ነኝ። እስከ ዛሬ ድረስ እኔ ከራሴ ጋር አልነበርኩኝም። ሁሉም ነገር ቢሆን ያክስቴ ሴራ እንጂ የኔ አልነበረም። እሱም ቢሆን እኔ አሁን በጣም ተጸጽቻለሁ። ያን ነገር ደግሞ በጭራሽ ላደርገው አልችልም እያለች ነው። እዝራ አባዬ ተረጋጋ ባለ ጊዜ ሁልጊዜ አባዬ ተረጋጋ፣ ለምን ተረጋጋ ትለኛለህ? እንዴት በወንድሟ ላይ ልጄ ወንድሟን ለመግደል ትነሳለች እያለ ነው። ግን ደግሞ እዝራ አንድ ነገርን ተናግሯል። አባዬ ቤርሲ የእውነትም ተቀይራለች፣ እሷን አምናታለሁ፣ እሷ ከዚህ ቤት በጭራሽ አትወጣም እያለ ነው። አቶ እስክንድር ግን ቤርሲ መውጣት አለባት ብሏል። እዝራ አጸደ እንጂ ቤርሲ ከዚህ ቤት አትወጣም ብሏል። እናም ደግሞ እሷን ልትገለኝ ብትፈልግ የእውነት እሷ ልታስገድለኝ ልናስገድልህ ነበር ብላ ትነግረኝም ነበር። ሁሉንም የነገረችኝ ራሷ ቤርሲ ናት ባለ ጊዜ አቶ እስክንድር ምን እያለ ነበር? በቃ እኔ እዚህ መቆየት አልፈልግም ብሎ ተነስቶ ሄዷል። ቤርሲ ወንድሟ ስለተረዳት ደስ ብሏታል። ወንድሜ እባክህ ይቅርታ አድርግልኝ፣ እኔ ገና ወደ ራሴ እየተመለስኩ ነው፣ እኔን አልነበርኩኝም እያለች ነው። እዝራም እንዴት ተረዳትና እንደሚያምናት ነግሯት አቅፏታል። ሀብል ከዝራ ጋር ስለተጣላች በሐሳብ ጭልጥ ብላ መንገዱን እየተጓዘች ነው። ወይዘሮ ሀናም ኩኩሻ እህቷን እንድትጠብቃትና እንድትንከባከባት ነግራ ለቤት የሚያስፈልገውን ነገር አንዳንድ ነገር ልታሟላ ከቤት ወጣ እያሽከረከረች ነበር። ግን ደግሞ ወይዘሮ ሀና በሐሳብ ውስጥ ስለነበረች የምታሽከረከረው በስሜት ሆና እያሽከረከረች እያለ ሀብልም ደግሞ በሐሳብ ውስጥ ሆና ስትሻገር ድንገት ከጅታታለች። ወይዘሮ ሀና እጅግ በጣም ተደናግጣለች። እርዱኝ ብላ ልጇን አቅፋ ከሰዎች ጋር አንስታ መኪና ውስጥ ከሷ ጎን አስገብታታለች። ወይዘሮ ሀና በዚህ አጋጣሚ ስለ ልጇ ልታቅ ትችል ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ